ማሰብ አሁን ማሰብ ስለራስ ማሰብ የሚባል አሁን ሰው ስለራሱ የሚያስበው ምንድነው? ያነሳቸው ታሪኮች የታሪኩ ባለቤት ገጸ ባህሪዎች አሏቸው። በትክክል አሁንን መኖር በአላማነት በ16ቱም ሐሳቦች ውስጥ ደራሲያችን ወይ ደግሞ ጻፊያችን አስቀምጧል። የምንታዊነት ህይወት በነፍሳችን ላይ እያደረሰ ያለውን ነገር ያመጣና ከዛ ማህበራዊ ጉዳዮችን ያነሳል። የልቦና ወይ ደግሞ የህሊና አረፍት የሚባለውን ለማግኘት በሚታይ ቁሳቁስ በሚታይ ገንዘብ የሚገኝ አይደለም ይላል። በጣም ክፉ ልማድ ምን ያህል እያጠቃን እንደሚገኝ በዚህ አይነት አቀራረብ ያመጣበት መንገድ አለና እግዚአብሔር የሌለበት ደስታ ይላል በንጽጽር ሲያስቀምጥ እናት ሞታ ከሚደርሰው ከሐዘን በላይ የመረረ ነው ይላል። የሚጮሁ ህፃናት የደከማቸው ሰዎች ይመለከታቸው የለም። ለሊት አሃዱ ሳይባል ለመድረስ በመታረገው ብዙ ሁኔታዎች አሉ። የምእመኑን ሁኔታ ይህን ቅዳሴ እንዳያመልጠው የሚለውን ሐሳብ ከማምጣት ይልቅ ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል? የአውደ መጽሐፍ ዝግጅታችን ጀምሯል። በዛሬው የአውደ መጽሐፍ ዝግጅታችን ዳሰሳ በማድረግ ወደ እናንተ የምናደርሰው መጽሐፍ በረከትን የገፉ እጆችና ሌሎችም የተሰኘ መጽሐፍ ነው። መጽሐፉ እንግዲህ በዲያቆን ታደለ ሲሳይ የተዘጋጀ መጽሐፍ ነው። በውስጡ የያዙት ሐሳቦች ደግሞ የኪነ ጥበብ ዘውጎች መካከል አንዱ የሆነው ልብ ወለድ ነው። በልብ ወለድ የልብ ወለድ አላባውያን ተከትሎ ቁም ነገር የሚያስጨብጡ አጫጭር ታሪኮችን በማንሳት በህይወት ውስጥ ሁልጊዜም ብንከውናቸው በረከትን ሊያሰጡን የሚችሉ ጉዳዮች ባለመከወናችን ደግሞ የእግዚአብሔርን በረከት ደግሞ የሚገፉ ብዙ ክፉ ልማዶችን በውስጡ አካቶ የያዘ ነው። በክርስትናችን ውስጥ በየዕለቱ በመንከውናቸው ልማዳዊ እንዳይሆኑብን አስጠንቅቆ ለዛ ባለው መልኩ ያቀረበ የትረካ አንጻርን የተከተለ መጽሐፍ ነው ወደ እናንተ የምናቀርበው። እንደተለመደው በመጽሐፉ ላይ ዳሰሳ የሚያደርግ እንግዳ ጋብዘናል። ከዚህ ቀደም ከናንተ ጋር የምታውቁት ወንድማችን ነው። ዛሬም ከዚህ መጽሐፍ ጋር ዳሰሳ በማድረግ የሚቆየው እንኳን ደህና መጣህ። መልካም ዲያቆን ሙሉቀን እንግዲህ እስቲ በዚህ መጽሐፍ ላይ ያሉት ነገሮች ምንድናቸው? ውስጡ እንዴት ምን ሐሳቦች ተነሱ ከማለታችን በፊት አጠቃላይ የመጽሐፉ አዘገጃጀትና አቀራረብ ምን ይመስላል፣ ከሌሎች መጽሐፍቶች ምን ይለየዋል የሚለውን ጀምረን ብንገባ መልካም። በመግቢያችን ላይ አንተም እንደተናገርከው ወንድማችን ዲያቆን ታደለ ሲሳይ የጻፈው በረከትን የገፉ እጆችና ሌሎችም የሚል መጽሐፍ ነው። መጽሐፉ ከሌሎች መጽሐፍት ራሱን የቻለ ለየት ያለ ሐሳብ ያለው በልብ ወለዳዊ ወደ ምናባዊ በሆነ የታሪክ ፍሰት የተቀመጠና እጅግ ብዙ ሐሳቦች የተካተቱበት ነው። ያው ቤተክርስቲያናችን እንዲህ አይነት መጽሐፍትን በቤተክርስቲያናችን ስንመለከተው ይሄ ርዕስ ተኮር ወይ ደግሞ ጉዳይ ተኮር መንፈሳዊ ማስተማሪያ መጽሐፍትን የሚያሳይ መጽሐፍ እንደሆነ ከነዛ መጽሐፍ እንደምንመድበው ማየት የምንችለው መጽሐፍ ነው። መጽሐፉን ስናየው አዘገጃጀቱን ወንድማችን ወይ ደግሞ ጸሐፊው ካዘጋጀበት ያው ከተጠቀመበት የሽፋን ገጽ ጀምረን መመልከት እንችላለን። ወንድማችን ያው ቀለል ባለ አገላለጽ በመሽፋኑ ገጽ ላይ ያስቀመጣት አጠር ያለች ስዕል አለች። ያው ይሄም የተከፈተ በር የሚያሳይ ነው። ከፊቱ ላይ በረከትን የገፉ እጆችና ሌሎችን በሚል የተከፈተ በር ብቻ ተቀምጣለች። ይሄም በውስጡ የተቀመጡ እምቅ የሆኑ ሐሳቦች በቤተክርስቲያናችን ደግሞ የተከፈተ በር ምን አይነት ምስጢርና ትርጓሜዎች እንዳሉበት አንድ ክርስቲያን መጽሐፉን እንኳን ገጹን ተመልክቶ የሽፋኑን ገጽ አይቶ ብዙ ሰፊ ሐሳቦች እንደተቀመጡበት የሚያሳይ መጽሐፍ ነው። ከዚህ መካከል ላይ ያው ለኛ ለአእምሮአችን መግቢያ እንዲሆነን ወደዚህ መጽሐፍ ስንሄድ ምን ሐሳቦች በውስጡ ይኖራሉ ብለን በደንብ ማሰብ እንድንችል ቤተክርስቲያናችን የተከፈተን በር በንስሐ በብዙ ትርጉም የምትተረጉምበት በጸጋ በበረከት የምትተረጉማቸውን ሁሉ አስቦ በውስጡ ብዙ ሰፊና ጥልቅ የሆኑ ሐሳቦች እንደተቀመጡበት ማየት የምንችልበት አዘጋጅት እንዳለው ማየት እንችላለን። በዚህ ውስጥ አዘገጃጀቱን ስንመለከት በውስጡ የተካተቱት ርዕሰ ጉዳዮች በሙሉ ስናያቸው
እጅግ በጣም ሰፊ ርዕሰ ጉዳዮች ናቸው የተካተቱት። በውስጡ ወደ 16 የሚደርሱ ርዕሰ ጉዳዮች ተዳሰውበታልና እነዚህን ርዕሰ ጉዳዮች ስንመለከታቸው የመጀመሪያው እውነተኛ የሆነ የህይወት ይሄ በትክክል ልንኖራቸው የሚገባውን በእውነተኛ የህይወት መሰረት ላይ የተመሰረቱ ነገሮችን ጻፊያችን በልብ ወለዳዊ ወይ ደግሞ ምናባዊ በሆነ ሁኔታ ለማስተማር ብዙ ታሪኮችን በምናባዊ ሁኔታ ያስቀመጠበት እንመለከታለን። ብዙዎቹ ልክ ቅድም እንዳልከው ልብ ወለዳዊ ወይም ምናባዊ ሐሳቦችን ይዞ በታሪክ መልክ ያስቀመጠው ሐሳቦች ተካተውበታል። በሁለተኛ ደረጃ ደግሞ ራሱ ጸሐፊያችን በህይወት ገጠመኙ ያጋጠማቸው ገጠመኞች ተጠቃለው በዚህ ሐሳብ ውስጥ ወይ ደግሞ በዚህ መጽሐፍ ውስጥ ሁለቱ አንደኛው ምናባዊ ሐሳቦች ያሉበት ነው። ሁለተኛው ደግሞ በትክክል በህይወት ውስጥ ያጋጠሙ ገጠመኞችን በማጠቃለል በታሪክ መልኩ ለኛ በቀላሉ መረዳት እንድንችል በታሪክ መልኩ የተጻፈ መጽሐፍ ነው። ዝግጅቱ በዛ ልክ ሆኖ መታየት ይችላል። ከዛ በተጨማሪ ያው ከሌሎች መጽሐፍት ምን ይለየዋል ብለን ስንመለከተው ሌሎች መጽሐፍት ብዙዎቹ አንድ ርዕስ ላይ ብቻ የሚያተኩሩ መጽሐፎች ናቸው። ብዙዎቹ መጽሐፍት እነዚህ መጽሐፍት አንድ ርዕሰ ጉዳይ ያነሱና ያኛው ርዕሰ ጉዳይ ላይ በጥልቀት የማየት ሰፊ ሐሳቦችን እየጨመሩ በጥልቀት የማየት ሐሳቦች አሉባቸው። ይሄ መጽሐፍ ግን የሚያነሳቸው እጅግ ሰፊ ርዕሰ ጉዳዮች የሚያነሳቸው የተለያዩ ሰፊ ርዕሰ ጉዳዮች በትክክል ምእመናን ባሉበት ወይ ደግሞ እነርሱን በሚመለከት ባሉበት ህይወት ራሳቸውን ማግኘት እንዲችሉ በብዙዎች ዘርፎች ውስጥ ደግሞ ራሱን ሰው እየተመለከተ ማንቃት እንዲችል ማንበብ እንዲችል መምራት እንዲችል ራሱን የሚያደርግ መጽሐፍ እንደሆነ ማሳየት ይቻላል። ከዛ በተጨማሪ ባዘገጃጀቱ ልዩ የሚያደርገው ነገር ምንድነው የተመለከትኩት መጽሐፉ የሚመርጣቸው ወይ ደግሞ የሚያነሳቸው ርዕሰ ጉዳዮች ለብዙ ሰዎች የእድሜ ክልል የሚሆን በቤተክርስቲያን አገልግሎት ላይ ጥቂት ከሚባል ወይ ደግሞ ትንሽ አገልግሎት አለው ብለን ከምናነሳው ትልልቅ አገልግሎት ካላቸው ድረስ በእድሜ ክልል እንኳን ብናስቀምጥ ብዙውን የእድሜ ክልል የሚያካልሉ ሰዎች ቢያነቡት ሁሉም ታሪኮች ውስጥ ራሳቸውን ማግኘት የሚችሉበት በትክክል ሊጠቀሙበት የሚችል መጽሐፍ እንደሆነ በዚህ ውስጥ ማየት እንችላለን። ወይ ደግሞ አዘገጃጀቱን አንፃር በዚህ ልክ ማስቀመጥ ወይ ደግሞ መረዳት እንችላለን ማለት ነው። እናንተም ተመልካቾቻችን ከኛ ጋር ስትቆዩ ቤተክርስቲያን እንግዲህ የኪነ ጥበብ ባለቤት ነች። ስነ ጽሁፍ ሲመዘገብ በዓለም ውስጥ ሲስፋፋ ኢትዮጵያ ራሷን የገለጠችው በስነ ጽሁፍ ነው። እንግዲህ ዘመን ከተቆጠረ ተብሎ ሲጠቀስ አንዱም ስነ ጽሁፍ ከተጀመረበት ስለመሆኑ አባቶች ይናገራሉና የስነ ጽሁፍ ባለቤት የሆነችው ቅድስት ቤተክርስቲያን በልዩ ልዩ ዘርፍ የኪነ ጥበባዊ ዝግጅቶች ምሁራን ያሏት ስለመሆኑ ይታወቃል። አንድን ሐሳብ ከለመድነው አቀራረብ ወጣ ባለ መልኩ የራሱ ታሪኮች የልብ ወለድ አላባውያን የተካተቱበት ሐሳቦች ናቸው ወደ እናንተ የሚደርሱት። ብትቆዩ ከኛ ጋር ብዙ ታተርፋላችሁ። እየተከታተላችሁንም ስለሆነ እጅግ በጣም አርገን እናመሰግናለን። እንግዲህ ዲያቆን እንዳነሳው ነው መሰረታዊ ተብሎ ከሚጠቀሱት ከስነ ጽሁፍ ዘውጎች መካከል አንደኛው ልብ ወለድ ነው። እንግዲህ ልብ ወለድ ረጅም፣ አጭር፣ ቤሳ ተብሎ ሊከፈል ይችላል በሶስት መልኩ። እነዚህ ደግሞ አጫጭር ልብ ወለድ ባንድ ብቻ አይደለም። እንግዲህ በረከትን የገፉ እጆችና ሌሎችን የሚለው ሶስት ከዛም በላይ የሆኑ ሐሳቦችን የያዘ ነው። ቅድም አንተ በመግቢያችን ላይ እንዳብራራው 16 የልብ ወለድ ሐሳቦችን ያነሳል። በዚህ ውስጥ ስነ ጽሁፋዊ ይዘቱን ስንመለከት አንድ ልብ ወለድ ሊኖረው የሚችለው ብለን ስናነሳ የስነ ጽሁፍ መሰረታዊያን ተብሎ ወይም የልብ ወለድ አላባውያን ተብሎ ከተጠቀሱት ውስጥ የትረካ አንጻር አለው፣ ምልሰት አለው፣ ቃለ ምልልስ አለው፣ ግጭት የሚባሉት ጉዳዮችን አሉ። ላነሳቸው ታሪኮች የታሪኩ ባለቤት ገጸ ባህሪዎች አሏቸው። ለበነዛ ገጸ ባህሪ ውስጥ ማስተላለፍ የፈለጋቸው ጠንካራ መልእክቶች እያንዳንዳችን እንዴ ብለ ቆመ ብለ ራስን እንድታስተውል የሚያስገድድ ወይም ደግሞ ወደዛ ገብተን እንድናነበው የሚጋብዝ መጽሐፍ ነው። ስነ ጽሁፋዊ ለዛ አለው። የትረካ ይዘቱ በጣም ደስ ይላል። የቃላት አጠቃቀሙ የስነ ጽሁፍ ኮሄረንሲ የሚባለው አንዱ ካንዱ ሐሳብ ተነስቶ ወደ ሌላ ሐሳብ የሚሄድበት መንገድ ራሱ አንዱን ሐሳብ ከመቋጨቱ በፊት ይዞት የሚያንደረድርበት ንግር የሚባለው ለምሳሌ ይሁንና ሐሳብ ሲያነሳ አንድ ወደ በኋላ ላይ ስንመጣ የምንመለከተው ይሆናል። ከሩቅ የሚሰማ የሚበጠብጥ ድምጽ የምሽቱን ድባብ እያለ ይቀጥላል። አሁን ከዛ ቀጥሎ የምሽቱን ድባብ የሚረብሽ ድምጽ የተባለው ጥቁር ደመና ናዝሎ ከሚወጣው የጧቱን ንጋት ልትወጣ ስትል ጎህ ልትቀድ ስትል ይሄ ቃላቶቹ ውስጥ
ሐሳብን ፍሰቶቻቸው ጠብቀው የሚሄዱበት ተረክን የተከተለ አይነት መጽሐፍ ነውና እንግዲህ እነርሱም ከኛ ጋር ሲቆዩ በብዙ ሂደት ውስጥ እንደዚህ አይነት ሐሳቦች እናብራራለን ብዬ ተስፋ አደርጋለሁ። እስቲ ታዲያ ካዘገጃጀት አንፃር ይሄንን ከተመለከትን ከይዘት አንፃር በየ16ቱ ሁሉንም ማንሳት ባንችልም እስቲ ምን ሐሳቦች ተነሱ፣ እንዴት አይነት ሐሳቦች አንጸባረቅ የሚለውን ብንመለከት መጽሐፉ ያው ከያዛቸው 16 ርዕሶች በመነሳት ጥቂት የሆኑችን ዓላማዎችን አስቀድማቸውና ወደ ይዘቶቻቸው እናልፋለን። መጽሐፉን የሚመለከት ሰው ይህንን ደራሲው ወይ ደግሞ አዘጋጁ ሲያዘጋጅ ሐሳቦቹን ወይ ደግሞ መነሻ የሚያደርጋቸውን ሐሳቦች በ16ቱ ምዕራፎች ውስጥ ማየት ይችላል። በጣም ለኛ በትክክል በህይወታችን ልናደርጋቸው የሚገቡ ምን አይነት ደግሞ በህይወታችን ውስጥ ምን አይነት ውጤት ሊያመጣ እንደሚችል በግልጽና ቀደም ልክስታነሳው እንደነበረው አንድ ሰው በቀላሉ ነገሮችን መረዳት እንዲችል ተረካን ተከትሎ ያስቀምጠበት መንገድ በቀላሉ እንድንረዳ ያደርጋል። ከዚህ ማከል ላይ ጠቅለል አድርጎ ስንመለከተው የሚያስቀምጣቸው ሐሳቦች ትኩረታቸው መንፈሳዊ ህይወት ላይ ያተኩራል። መንፈሳዊ ህይወት አንድ ሰው በመንፈሳዊ ህይወቱ ሲኖር ሊመራበት የሚገቡ መመሪያዎች ምንድናቸው፣ ሊኖርበት የሚገባው የህይወት መሪው ምን ሊሆን ይገባል የሚለውን ያንን ያነሳና በዛ ውስጥ ግን ምንድነው ሊያስታውሳቸው የሚገባው የሚሉትን ሐሳቦች ያስቀምጣል። ብዙዎቻችን ያው ያለን ወይ ደግሞ ደካማነቶቻችን የሚታወቀው በመጽሐፎቹ ሐሳብ ውስጥ ያየናቸውን ጥቂት ሐሳቦችን ላስቀምጥ በዓላማ ውስጥ አብሮ መቀመጥ ስለሚችል ማለት ነው። አንደኛውና የመጀመሪያው ማሰብ፣ አሁን ማሰብ ስለራስ ማሰብ የሚባል አሁን ሰው ስለራሱ የሚያስበው ምንድነው የሚለውን በጣም ብዙ ጊዜ ራሳችንን ስናስብ ልናስብ የሚገባው ምንድነው የሚለውን ጉዳይ በሰፊው ያሳያል። አንድ ሰው ብዙ ጊዜ የሚያስበውና ልብ የሚያደርገው ከስጋዊ ሐሳቡ ጋር የሚሄድና ሁሉ ጊዜ ትኩረቱን በዛ ልክ እንደሆነ ያሳውቃል። ያው ብዙ የተጻፉት ክፍሎች ስንመለከት አንድ ሰው ከስጋዊ ሐሳብ በተጨማሪ ስጋ ብቻ አይደለም ነፍስም ያለችው ማትሞት ነፍስ ያለችው ሰማያዊ እንደሆነ በማሰብ ስለራሱ ህይወትና አኗኗር ማሰብ እንዳለበት አሁን ትልቁ ዓላማው የምናስበው ስለምንበላው ምግብና ስለምንጠጣው መጠጥ ስለምንለብሰው ልብስ ብቻ አይደለም። ማትሞት ነፍስ ወደፊት ደግሞ በዘላለማዊነት የምንኖርበት ህይወት እንዳለ ያሳስብና አንድ ሰው በትክክል ስላኗኗሩ ስለ ህይወቱ ወደፊት ሊኖረው ስለሚችለው ህይወት ማሰብ እንደሚገባ ያሳያል። ስለዚህ በትክክል ካለንበት ከምናስባ ጥቂት ነገር አልፈን ከፍ አድርጎ ማሰብ እንድንችል ለሰው የሚያስጨንቀው ከፍ ያለው ህይወት ወደፊት ሊመጣ የሚገባውን ህይወት ማሰብ እንደሚገባ በመጀመሪያ በቀዳሚነት ዓላማ አድርጎ በ16ቱ ሐሳቦች ውስጥ ያንጣቸዋል። ይሄ መጀመሪያው ነው። ሁለተኛው በጣም ብዙዎቻችን የምንቸገርባቸው ምርጫ የሚባል ነገር ወይ ደግሞ ፍላጎት የሚባሉ ነገሮች አሉ። አንድ ሰው የራሱን ነፃ ፍቃድ ተጠቅሞ ለችግሮቹ የሚሰጣቸው መፍትሄዎች ለችግሮቹ የሚያስቀምጣቸው የመፍትሄ ሐሳቦች የሚባሉት በትክክል ለወደፊት ህይወቱ ይጠቅመኛል ወይስ አይጠቅመኝም፣ እጸጸትበታለሁ ወይስ ደግሞ መልካም የሆነ ህይወት መቀጠል እችላለሁ ብሎ ማሰብ እንዲችል የምርጫውን የፍላጎቱን የሚኖርበትን ህይወት ደግሞ የሚያስቀምጠው ያንዳንዱ ጉዳይ በህይወት ውስጥ ትልቅ መር እንደሚሆንለት ለወደፊት ህይወቱም ደግሞ ማጠንከሪያም ራሱን መጠበቂያ መሆን እንደሚችል ምርጫዎቻችን ላይ ነፃ ፍቃዳችን እንዴት እንደመጠቀም ስንጠቀም ምን ማሰብ እንዳለብን በዓላማነት ወይ ደግሞ በመገበያነት ሐሳብ ያስቀምጣቸዋል። እነዚህ ሁለተኛ ሐሳቦች ይሆናሉ። ሶስተኛው በጣም በሰፊውና በስፋት የሚያነሳው ተግባራዊ ህይወት ነው። ተግባራዊ ህይወት አሁን ብዙዎቹ በህይወታችን እንደ አንድ ክርስቲያን እንደ አንድ መንፈሳዊ ሰው ሁላችን በጣም ብዙዎቻችን የሚጎለን ተግባራዊ ህይወት ነው። አሁን ብዙ ሰው ዕውቀትን ከማወቅ ከመረዳት አንፃር ብዙ የሚጎለው ነገር የለም። ነገር ግን ያንን በተግባር ከመተግበር አንፃር በጣም ብዙዎቻችን ወደ ኋላ እንቀራለንና በሰፊው የሚያነሳው የተግባራዊ ህይወት ብዙዎቻችን ለነገ ብለን እንቀጥራለን የሚጠበቅ ነገ እንደሌለ። አሁን ብዙ ሰው ለመለውጥ እንኳን ሲያስብ ነገ ብሎ ይቀጥራል እና በዚህ መጽሐፍ ውስጥ በትክክል በትልቅ ዓላማነት የሚያስቀምጠው የምንጠብቃት ነገ እንደሌለች የምንኖረው ዛሬ እንደሆነ ስለዚህ የሚጠበቅ ነገ ከዛ ይልቅ ደግሞ ይላል የሚጠበቅ ነገ ሳይኖር የሚኖር ዛሬ እንደሆነ ከዛም አልፎ ደግሞ የሚተገበራው በትክክል አሁንን መኖር በዓላማነት በ16ቱ ሐሳቦች ውስጥ ደራሲያችን ወይ ደግሞ ጻፊያችን አስቀምጧል። ይሄ መጽሐፉን ለሚያነቡ ምዕመናንም ለሁላችንም በጣም ትልቅ ዋጋ ያለው ነው። ሶስቱን ሐሳቦች በጥልቀትም በስፋትም ያስቀመጠበትና ያሳየበት እይታዎቹ በጣም እጅግ ማራኪ መጽሐፉንም እንድናነብ የሚገፋፉ ስለሆኑ እነዚህን ሐሳቦች አስቀድመን ማየት
ይጠበቅብናል ማለት ነው። አዎ አንተ እንደገለጽካቸው ናቸው። ከዚህም በተጨማሪ ደግሞ በእነዚህ ዋና ዓላማዎች ተደርጎ የተዘጋጁ ቢሆኑም በነገራችን ላይ ስሜት ቁስቋሽ የሆኑ ሀሳቦችን ያነሳል። ማለት ዓለም የዘነጋቻቸው ነገር ግን መጽደቂያችን የሆኑ መሰረታዊ ጉዳዮችን ያነሳል። እዚህ ውስጥ ማህበራዊ ጉዳዮችን ያነሳል። ክፉ ልማድን ደግሞ ያነሳል። በዚህ በአጠቃላይ በመጽሐፍ ውስጥ ጠቅለል ተብሎ ሲነሱ አንደኛ ጽድቅን የሚገኝባቸው መንገዶችና ጽድቅን እንዴት እንደጠፉብን ይህንን ይናገራል። ሁለተኛ የምንታዊነት ህይወት በነፍሳችን ላይ እያደረሰ ያለውን ነገር ያመጣና ከዛ ማህበራዊ ጉዳዮችን ያነሳል። ማህበራዊ ጉዳዮቻችን ላይ ከምን አንጻር እንደዛ ወደዛ ሀሳቦች ሰዎች ተገደው ማለት እኔ የተሻልኩ ነኝ ብለህ ስታስብ ሌሎች ሰዎች ደግሞ ካንተ በተቃራኒ ሆነው ሲቀመጡ ዝም ብለህ ከማውራት ይልቅ የራስ ድርሻ አለመወጣት ለነዛ ሰዎች የባሰ ችግሩን እየጨመረው እንጂ መፍትሄ እያመጣ እንዳልሆነ ይጠቁማል። እንደነዚህ ሁለተኛ በቤተ ክርስቲያን ውስጥ የምንመለከታቸው አንዳንድ ከልማድ ያፈነገጡ ተግባራትን ይገልጣል። አንተም ማስተዋል ሊሆን ይችላል። እኔም በገጠመኝ በቆምኩባቸው ቅዳሴዎች ውስጥ ያስተዋልኩት በጣም ክፉ ልማድ ምን ያህል እያጠቃን እንደሚገኝ በዚህ አይነት አቀራረብ ያመጣበት መንገድ አለና ምንድነው አሁን አንዳንድ ጊዜ ምእመናን ቤተክርስቲያን ሲገቡ መጀመሪያ ለቅዳሴ ሲቆሙ ሲሰለፉ ምን መሆን እንዳለበት አንድ ሰው ዝግጅት በእግዚአብሔር ፊት ለመቆም መጀመሪያ ምንድነው ከሱ የሚጠበቀው ድርሻህን ሳታውቅ ቤተክርስቲያን መጥተህ የጸሎቱን ስፍራ የውከት ስፍራ ሲያደርጉት ትመለከታለህ። በቃ የሆነ ነገር ሲደረግ ግፊያ ስርዓት ያለን ሆኖ ቤተክርስቲያን የስርዓት ቦታ ናትና በቃ ማንም ሰው እንደፈለገው ነው የሚሆነው። ከውስጥ እኮ ያለው ካህናቱ ስራውን እየከወኑ ናቸው። ጸሎቱ ገና አላለቀም። በራሳቸው ፈቃድ የሚጮሁ እንትን የሚያደርጉ ሰዎች አሉ። ከዛ በተቃራኒው ወደ ቤተክርስቲያን አካባቢ ይመጣና ሰዎችን አዝሎ ከቤተክርስቲያን ሊያርቁ የሚችሉ ክፉ የሆኑ ልማዶች ደግሞ ያመጣል። በትክክል መጽሐፍ ቅዱሳዊ ይዘቱን የተከተለ ቤተክርስቲያን እየገጠማት ካሉት ችግሮች መፍትሄ ሊሆኑ የሚችሉትን ጉዳዮች በተጠናና ስትራክቸራል በሆነ ነገር የሚሰራ ስራን ሳይሆን አንድን ጉዳይ ለማግበስበስ በሚደረግ ሂደት ውስጥ ከክርስትና ህይወት ውስጥ እያዛለ እንደሚገኝም በዚህ አጋጣሚዎች ይጠቅሳልና ይሄ በጣም አይሮኒክ የሆኑ ሐሳቦች ውስጠ ወይራ የምንላቸው ንግግሮችን በመጠቀም ጭምር የኪነ ጥበብ ለዛን በመስጠት የመጣበት መንገድ ነውና እንግዲህ ይዘቶቹ ምን አሉ ከሚሉት ላይ ተጨማሪ ሐሳቦች 16ቱንም ማናነሳምና በመረጥካቸው ላይ አንዳንድ ሐሳቦች ብትሰጥ መልካም። ይዘቶቹን ስንመለከት ያው ልክ ነው የተነሱት 16ቱን ሐሳቦች ማቅረብ እዚህ ላይ ስለማይሆን ለምእመናንም ወይ ደግሞ ለተመልካቾቻችንም በደንብ አድርጎ ለመረዳት እንዲያመቻቸው 16ቱን ሐሳቦች በሁለት ሐሳብ ጠቅለለን ብናያቸው ብለን እንደ ሐሳብ መነሻነት ይዟሉኒ። ሁለቱ ሐሳቦች ምንድናቸው? እንዳጋጣሚ ጸሐፊያችን ሲጽፍ ያስቀመጠበት የቁጥር አደራደር አለው በጣም እጅግ የሚያስደስት ስለሆነ የመጀመሪያዎቹ ምንድናቸው? መንፈሳዊ ህይወት ተኮር ወይ ደግሞ ራስን መመልከት የሚል ሐሳብ ራስን መመልከት ወይ ደግሞ መንፈሳዊ ህይወትን ማየት የሚሉ ሐሳቦችን ይሄ 1 3 5 እያለ ሙሉ ቁጥሮችን በማለፍ ያስቀመጣቸው ታሪኮች እስከ 16ኛው ድረስ ባለው ስንመለከት አንድ ቁጥር ያያለፍን ወይ ደግሞ ሙሉ ቁጥሮችን ያያለፍን በርንባቸው ሁሉ ላይ የሚያሳየው መንፈሳዊነትን ወይ ደግሞ ራስን መመልከት የሚሉ ሐሳቦችን አስቀምጧል። ሁለተኞች ደግሞ ሐሳቦች ያው የቀሩት 8ቶቹ ደግሞ ሐሳቦች ምንድነው የሚያሳዩት? ድርሻን መለየት፣ ኃላፊነትን መወጣት። አሁን ይሄንን ሐሳብ ያው በ8ቱ ሐሳቦች ውስጥ እነዚህን ሐሳቦች በደንብ አድርጎ አካቷቸዋል። በ8ቱ ሐሳቦች ደግሞ መንፈሳዊ ህይወትን ወይ ደግሞ እኔን ራስን መመልከት የሚለውን ጉዳይ አስቀምጦበታል። በእነዚህ ሐሳብ ውስጥ ምንድነው ያላቸው የሚለውን እኔ ያው ለመንፈሳዊ ህይወት ደግሞ ራስን መመልከት ከሚሉት ሐሳቦች ውስጥ ከ8ቱ ሁለቱን ሐሳብ ብቻ በጥቂት ብንመለከት ብዬ እንደ ሐሳብ ይያለው ሌሎቹን ተመልካቾቻችን እንዲያነቡ እየጋበዘን ማለት ነው። የመጀመሪያው ሐሳብ የመጀመሪያው ላይ ስንመለከት ሁለት ዓለም የሚል ያነሳል። ይሄንን እኔ እንደመነሻነት ብናየው ብዬ ስላሰብኩ ነው። ሁለት ዓለም ለምን አሁን በትክክል አንድ ክርስቲያን ሊረዳው ከሚገቡ ነገሮች መካከል ላይ እንደ አንድ ክርስቲያን ዓለምን መረዳት ዓለምን ማወቅ ለአንድ ክርስቲያን ይጠበቅበታል። ያው በመጻፋችንም በትክክለኛ አንድ ሰው ሃይማኖተኛ መሆኑ የሚታወቀው እግዚአብሔርን ራሱንና ዓለምን መተርጎም ሲችል ነው ብሎ አባቶቻችን ያስተምራሉ። በትክክል የሚኖርባትን ዓለም የማያውቅ ሰው እንዴት መጽደቅ እንዳለበት ራሱ አያውቅ። በትክክል እንዴት መኖር እንዳለበትም ለክርስቲያኑ አይረዳም። ስለዚህ ሁለት ዓለም ያለችን ዓለም ምን አይነት ዓለም እንደሆነች በዚህች ዓለም ውስጥ ክፋትና ደግነት፣
ኃጢያትና ጽድቅ አሁን የሚፈራረቁባትን መርገምና በረከት እንደገናም ደግሞ ልክ እንደምንመለከተው እጅግ በዓለማችን እንኳን እንዳሉ በጣም ጻድቃንና ኃጥአን ተፈራርቆ የሚኖርባት ዓለም እንደሆነች ያስቀምጣል። ይቺ የምንኖርባት ዓለም የምታሳየው ያንን እንደሆነ ያስቀምጣል። በዚህ ዓለም ውስጥ ግን ሁሉም ሰው የሚያስበው አንድ ነገር ሐሳብ አለ። ያው ይሄን እንደመነሻ እንድናይ የፈለግነው እንደ አንድ ክርስቲያን በመኖርባት ዓለም ምን አይነት ሰው ሆነን መኖር እንዳለብን ስለሚያሳይም ጭምር ነው። ምክንያቱም በዚህ ዓለም ላይ ስንኖር ሁላችንም የምንመኘው አንድ ነገር አለ፣ እርሱም ሰላም ነው። ያው ብዙ ሰው ይፈልጋል ሰላማዊ ሰው መሆን። ይሄ ሰላማዊ ሰው መሆን የሚቻለው ደግሞ እንዴት ነው ብሎ ጸሐፊያችን ሲያስቀምጥ እንዲላል ሁሉም ሰው አሁን የሚፈልገውን ሰላም፣ ይሄም ሰላም ደግሞ የሚታይ ሰላም አይደለም፣ የልቦና ወይ ደግሞ የህሊና ረፍት የሚባለውን ለማግኘት በሚታይ ቁሳቁስ በሚታይ ገንዘብ የሚገኝ አይደለም ይላል። አሁን ይሄ በአእምሮ ፍርድ ወይ ደግሞ በህሊና አማካኝነት የሚገኝ ነው። ምክንያቱም ሰው በቁስ ሰላም ማግኘት አይችልም፣ ሰው በገንዘብ ሰላም ማግኘት አይችልም። ምክንያቱም አእምሮ ወይ ደግሞ ህሊናው ሰላም የማያገኝ ከሆነ በቁስ መረጋጋት እንደማይችል ያሳያል። ይሄ ሁሉ ጊዜም የሰው ፍላጎት እንደሆነ ሲያስቀምጥ ምን ይላል? የአእምሮ ፍርድ ወይ ደግሞ የህሊና ሰላም ይላል ከምድራዊ ዳኛና ህሊና ወይ ደግሞ ከምድራዊ ዳኛ ፍርድ ትበልጣለች ብሎ ያስቀምጣል። ለምን? ይቺ የአእምሮ ፍርድ የምትባለው ምድራዊ ዳኛ ፈርዶ ከሚያስረው በላይ እርሷ ታስራለች። ምድራዊ ዳኛ ፈቶ ነፃ ከሚያደርገው በላይ አእምሮ ነፃ የሆነ ሰው ህሊናው ነፃ የሆነ ሰው ነፃ ሆኖ እንደሚኖር ያስቀምጣል። ይሄ ብቻም አይደለም፣ የአእምሮ ሰላም የሌላቸው ሰዎች የሚደርስባቸው ነገር ሲያስቀምጥ ወይ ደግሞ የህሊና ረፍት የሌላቸው ሰዎች ሲያስቀምጥ እንዲላል ችግርና መከራ ከሚያደርስባቸው ስደት በላይ እኚህ ሰዎች በአእምሮአቸው የሚሰደዱ እንደሆኑ የሚጨነቁ እንደሆኑ። ይሄ ብቻም አይደለም፣ ሰው የአእምሮ ረፍት ከማጣቱ የተነሳ ራሱን እስከ ማጥፋት የሚደርስ እንደሆነም ያስቀምጣል። ይህንንም ሲጠቀልል ምን ይላል? ይህ የአእምሮ ረፍት እንደ አንድ ክርስቲያን ከእግዚአብሔር ጋር መኖር እንደሆነ ያስቀምጣል። በትክክል እግዚአብሔር ያለው ሰው ምን አይነት የህሊና ረፍት እንደሚኖረው በዚች ሁለት ዓለም በምትባለው ዓለም ውስጥ እግዚአብሔርን መያዝ ምን አይነት ረፍት እንደሚሰጥ ያስቀምጣል። በዚህ ውስጥም አሁን በምንኖርባት ዓለም ሁላችን የምንፈልገው ሐሳብ አለን። ይሄ ምንድነው? በህይወት መኖርና ደስተኛ መሆን ነው ብሎ ያስቀምጣል። ሁለት ሐሳቦች አሉ። አሁን ይህችን ዓለም ሲያያት ምን ይላል? ሰው ምንም ያክል ደስተኛ ቢሆን ምንም ያክል በውስጡ ካያችሁ ሐሴት ቢያደርግ ይላል እግዚአብሔር የሌለበት ደስታ ከሆነ ብሎ በንጽጽር ነው የሚያስቀምጠው። እጅግ የሚያስደስት ቃል ስለሆነ ነው። እግዚአብሔር የሌለበት ደስታ ይላል በንጽጽር ሲያስቀምጥ እናት ሞታ ከሚደርሰው ከሐዘን በላይ የመረረ ነው ይላል። አሁን አንዳንድ ሰው እጅግ ደስተኛ ሊሆን ይችላል። ያ ደስታ ውስጥ ግን እግዚአብሔር ከሌለበት እናቱ ሞታ ከሚያዘን ሰው ከመረረ ሐዘን የበለጠ እንደሆነ እጅግ በሚጨነቅ አይነት ህይወት ውስጥ እንደሚኖር። ይሄ ብቻም አይደለም፣ እግዚአብሔር የሌለበት ህይወት የሚኖር ሰው አሁን በህይወታችን ውስጥ እግዚአብሔር የማይኖር ከሆነ ወይ ደግሞ እግዚአብሔር በህይወታችን ውስጥ እንዲኖር የማናደርግ ከሆነ የምንኖረው አኗኗር ምን አይነት አኗኗር እንደሆነ ሲያሳይ በምሳሌ ያስቀመጠው በጣም የሚያስደንቅ ቃል ነው። ይሄ ሚልና ከእግዚአብሔር ጋር የተለየ ህይወት የሚኖር ሰው በመቃብር ውስጥ እንዳሉ እንደበሰበሱ በድኖች አይነት አኗኗር ነው ይላል። ከዛም ይከፋ በድን የሆነ አኗኗር ይኖራል። ስለዚህ እንዲህ አይነት ሰዎችን ያነሳና ፍጹም ከእግዚአብሔር ጋር መኖር እንዲችሉ ፍጹም ሰላም እንዲኖራቸው ከእግዚአብሔር ጋር ሰዎች ሳይጣሉ መኖር እንዲችሉ ይህንን ሐሳብ ያስቀምጣል ማለት ነው። ምክንያቱም ከዚህ በኋላ የሚያነሳቸው ታሪኮች በሙሉ ከእግዚአብሔር ጋር ከመኖር ጋር የሚገኙ ዋጋዎችን በረከቶችን የሚያነሳ ነው። እኔ ከዚህ መሐከል ላይ ለኛም ለብዙዎቻችን ማስተማሪያ ይሆናል ብዬ ያሰብኩትን የጸጸት ደብዳቤ የሚለውን ታሪክ እኔ እንድናነሳውና ሐሳቡን እንድናነሳው ለተመልካቾቻችን እንድንዳሰው ስለፈለኩ ሁለተኛውም ሐሳብ አለና ልክ ነህ። የጸጸቱ ደብዳቤም ያው ቅድም እንደመረጥም ምናልባት ሁለተኛውም ላይ ያለው ዝም ብሎ የሚታለፍም ሐሳብ አይደለምና ይሄ ያውደ ምሕረት ልመና እሱ በጣም በሚገርም ሁኔታ ሁለት ገጸ ባህሪዎች ናቸው። አንደኛው በክርስትና የጸና ወንድምና አንደኛው ደግሞ ለመሄድ ገና እሱን ተከትሎ እየጎሰሙ የሚሄድን ሁለት ጓደኛሞች ያመጣና ታሪኩ ሁለተኛው ማለት ያውደ ምሕረት ልመና የሚለው ማለት ነውና እነዚህ ሁለቱ ገጸ ባህሪዎች አንደኛው በርትቶ ለመሄድ በሚያደርገው ጥረት ውስጥ ከለታት አንድ ቀን ሲደውልለት ከሚጠብቀው ሰዓት ሲያረፍድበት ሲደውል ያ ሰው ለቅዳሴ ወይም ለአገልግሎት መሄድ አልቻለም። ኧረ ተው ዛሬ እኮ ንግስ ነው ደርሰን እንምጣ። አይ እኔ አልሄድም። ለምን ሲለው እኔ እኮ እዛ መሄደው አንደኛ ልማር ቅዳሴው ላስቀድስ ከሄድኩበት ነገር በረከት ይዤ ነው መምጣት በቃ የመሄዴ ዓላማ ይሄ ነው። ሲሄድ ግን አለ ቅዳሴው
እኔ ለመግባት እየሮጥኩ ባለበት ሰዓት ላይ ማለት ሐሳቡ ማለት ተጠቃሎ ሲገለጽ ማለት ነው ቅዳሴው በጊዜ ያልቃል ወንጌሉን በትክክል መስማት አልችልም ከዛ ልመናው ይገዝፋል ከዛ አንዱ ሌላውን ሲያወድስ ደግሞ ይልና እንዲሁ ቀኑ በጣም በሚያሳዝን ሁኔታ ይረዝማል የሚጮሁ ህፃናት የደከማቸው ሰዎች የሚመለከታቸው የለም ስለዚህ እግዚአብሔርን ማላገኝበት ቦታ ላይ የነሱን ሐሳብ ለመስማት አልሄድም ይለዋል እኔ እንደዚህ ያልተመለከትኩም ነበር ዝም ብዬ ነበር ማለት ነው ብሎ ሁለቱ በጣም ቃል ሲመላለሱ ነበር አሁን ይሄ በዚህ በእንትን ያምጣው እንጂ በርካታ ምእመናን በየሄዱበት ስፍራ ላይ እንደውም በጣም በሚያስደንቅ ሁኔታ አንድ ምን ገጠመኝ መሰለ ሰሞኑ ያንድ ወዳጃችን አባት አርፈው ልናስቀብር በሄድንበት ቦታ ላይ ሰው አስከሬኑን አስቀብሮ እንግዳ የሚሸኘው አለ ድካም አለ እህል ያልቀመሱ ቤተሰቦች አሉ የሚገርም ሰው ከማሰናበቱ ይልቅ የተሰበሰባቸው ሁሉ አስተዋጽኦ አድርጉ አውደ ምሕረት ላይ አስበው አንደኛ ከኦርቶዶክስ እምነት ውጪ የሆኑ ሰዎች ያሉበት ለቀብር ማህበራዊ ጉዳይ ነውና ይመጣሉ ጉዳያቸው ሁለተኛ ቦታው ነው ወይ አንተ ሐዘንተኛ ሆነ ሰው ሞቶ በልቀብር እዛ ጋር ተገኝተ ገንዘብ አምጡ ማለት ምን አይነት መረን የለቀቀ የጭካኔ ወይም ደግሞ ቤተክርስቲያኒቷን አሳልፎ የመስጠት ጉዳይ ነው እውነት ቤተክርስቲያን በዚህ ልክ አቀል ደግሞ በጣም የሚገርም ቦታውን መጥቀስ አልፈልግም ትልቅ ካቴድራል ትልቅ ገቢ ያለው ቦታ በጣም በሚገርም ሁኔታ እኔ ተሸማቀቅኩ ይሄ እኔ ሰው ነግሮኝ ወይ እንትን ተብሎ አይደለም ሌሎቹ ምእመናን በጠይቃቸው አንዳንድ መቃብር ቦታ ላይ ሰው ሊያስቀብር ሄዶ ሰው አንደኛ እንግዳ ከሩቅ ቦታ ይመጣል ተሸኝበታል በዚህ ሰው ትይዛለ ሰው ነፍሱ እስከዚህ ድረስ መጥቷል ንግስ ቦታማ አይነገርም በቃ ንግስ ስትሄድ ምንድነው ሊያደርጉ የሚችሉት እዚህ ደረጃ ተደርሷልና እነዚህ ሁለቱ ገጸ ባህሪዎች ውስጥ የተንጸባረቀው ሐሳብ የደራሲው ሐሳብ በሁለቱ የመረራቸው ሰዎች የትረካን አንፃር ተከትሎ ያንጸባረቀው ሐሳብ አንደኛ ሳይሻማብን መሰልቸቱን በሚገልጸው ቃላት በሚፈጥራቸው ሁኔታዎች አሁን ቤተክርስቲያን የምትገኝበትን በጣም አልጠግባይነት በስቶ ክርስቶስ መሰበኩ ወንጌል መነገሩ ቀርቶ ሰዎች ሲወዳደሱ ማየት ምን ያህል ሰውን ያሰለቸው ስለመሆኑ ትመለከታለ አሁን ቅዳሴያት ለምሳሌ ምንድነው የሚለው ሥርዓተ ቤተክርስቲያን እንደውም ካህኑ እኮ ቅዳሴው ከመጀመሩ በፊት ዲያቆንነት አግዘኛለና ወጥቶ ህዝቡ መሰብሰቡን ይይ ነው አንደኛ ህዝብ ካልመጣኮ እንዴ የሚቆርብ ሰው ከሌለ ቅዳሴ አይቀደስም አይደል ቆራቢ ከሌለ እኮ አይቀደስም ስለዚህ ሰው መምጣቱን አረጋግጦ ምእመናን መሰብሰባቸውን ካወቀ በኋላ ወደ ቅዳሴው ይግባን ተዘሏል ሰው መጣ አልመጣ አይደለም ሁለተኛ ካለው ሁኔታ አንፃር አንተ ለሊት አሃዱ ሳይባል ለመድረስ በመታረገው ብዙ ሁኔታዎች አሉ የምእመኑን ሁኔታ ይህን ቅዳሴ እንዳያመልጠው የሚለውን ሐሳብ ከማምጣት ይልቅ እንደው አገልግሎቱን ፈጽሞ መሄዶች አንዳንድ ደብራት ላይ ይታያል ምእመናን እኔ አሁን እንደግል ይሄ ፊል ያደረኳቸው ወይም ደግሞ ያጋጠሙኝ ሐሳቦች ናቸው በሌሎች አይን ምናየውና ይሄንን ሐሳብ በጣም ሰፋ ባለ መልኩ እንግዲህ ይገልጿልና እና እንደነዚህ አይነት ሐሳቦችን በስፋት ገልጦታል ቤተክርስቲያን የተቸገረችበት ምእመናን የተማረሩበት ጉዳይ ነው በዚህ አጋጣሚ ጥሩ አድርጎ ያቀረበው ነው ቢያነቡት የሚያተርፉት ነው እናንተም ተመልካቾቻችን እንግዲህ እየመራረጥን ነው ግን ብዙ የተማረራችሁበት ብዙ ሐሳብ ይኖር ይሆናል ጠቅለል አድርጎ ግን በትረካ መንገድ ወደ እኛ በህይወታችን ውስጥ ምን እንጠቀማለን የሚለውን ሰፋ አድርጎ በጣም ደስ በሚል በቃላት አገላለጽ ተከሽኖ ነው የቀረበው ይሄን ብቻ አይደለም እኛ ራሳችን እንደ ክርስቲያን ነኝ ተብዬ ሲጠራ ምን ማድረግ አለብኝ ምንድነው የጎደለኝ የሚለውን ልክ በእንዲሁ አይነት መልኩ ያቀርባል አሁንም ከኛ ጋር ሆኖ መልካም ነው ይቀጥል እሺ መልካም ምናልፈው ያው የመንፈሳዊ ህይወትን ወይ ደግሞ ራስ መመልከት የሚለውን ሐሳብ ያየን ነበርና በዚህ ውስጥ ብዙዎቻችን የሚዳስስ አሁን ካለንበት ህይወት ተነስተን ደግሞ ራሳችን እንድንመለከት የሚያደርጉ ሐሳቦች ሁለት ሐሳቦች ያው ተያያዥነት ያላቸው ናቸው እኔ ሁለቱንም ሐሳቦች አንድ ላይ ብናያቸው ያስባለሁ ያው እዚህ ላይ ልክ እንዳለው የጸጸት ደብዳቤና ከሲኦል መልስ የሚሉ ሁለት ታሪኮች ተቀምጠዋል እጅግ በጣም ማራኪ ሐሳቦች የተቀመጡባቸው ናቸው እነዚህ ሐሳቦች ውስጥ ያሉትን ሐሳብ ለማስቀመጥ ያክል የመጀመሪያውን ሐሳብ ሲያስቀምጥ እንደ የሚላለው አሁን የጸጸት ደብዳቤ ያው ከርሱ ራሱ ልክ እንደምናየው ተጸጽቶ ደብዳቤ የሚጽፍ ሰው እንዳለ ያሳያል ይሄ ተጸጽቶ ደብዳቤ የሚጽፈውን ሰው ህይወት በሶስት ሐሳቦች ውስጥ ማየት እንችላለን አንደኛው ተጸጽቶ ደብዳቤ እንዲጽፍ ያደረገው ምክንያት ምንድነው ብለን ስንመለከት የተቀየረ ማንነቱን የተቀየረ ህይወቱን ያስቀምጣል አሁን ቀድሞ ከነበረው ህይወት
አሁን ያለበትን ህይወት ያስቀምጥና ያ ህይወት ምክንያት የሆነው ደግሞ እርሱ ባላወቀው ወይ ደግሞ ባልተረዳበት ምክንያት ተመኝቶት የነበረውን ህይወት ምክንያት ያደርጋል። ከዛ አልፎ ጸጸት ውስጥ አሁን ባለበት ጊዜ ደግሞ አሁን ደብዳቤን በሚጽፍበት ጊዜ ደግሞ የገጠመውን ጸጸት በማስቀመጥ በትክክል ራሳችንን እንድንመለከት በጣም ብዙዎቻችን ያው ብዙ ሰው በዚህ አይነት ህይወት ውስጥ ሊኖር እንደሚችል ቀጥታ ታሪኩ ያስቀምጣል። በሚያስቀምጥበት ህይወት ይሄንን ሲያስቀምጥ ምን ነው የሚያስቀምጠው? የተቀየረው ማንነት ሲያስቀምጥ ከልጅነት የህይወቱ ክፍል ይነሳል። አሁን በልጅነት ህይወቱ ክፍል ለምን ይሄ ታሪክ በጣም ብዙዎቻችን ይዳሳል ምንለው በጣም ብዙዎች ኦርቶዶክሳውያን ብዙዎች ክርስቲያኖች አሁን ሁላችንም በሚባል ደረጃ ማለት ይቻላል ብዙዎቻችን በልጅነታችን ቤተክርስቲያን ያደግነን። በጣም ብዙ ሰው ቤተክርስቲያን በሰንበት ትምህርት ቤት ሊሆን ይችላል፣ በአብነት ትምህርት ሊሆን ይችላል፣ በገጠሩም በከተማ ውስጥም ያለው ብዙ ሰው ያደገበት አይነት ህይወት የቤተክርስቲያን ህይወት እንደሆነ ያስቀምጣል። ይሄም ሰው አሁን ለጸጸት ዳርጎት ይህንን ታሪክ እንዲጽፍ ያደረገበት ምክንያት ያደገበት ማንነት የመጣበት ህይወት በዚህ ልክ እንደሆነ ያስታውሳል። ደብዳቤ የሚጽፍለት አብሮት በልጅነቱ አብነት ትምህርት ቤት ሲማር የነበረውን ወዳጁን በማስታወስ ነበር የሚጽፈው። በልጅነታቸው ጊዜ የነበረውን ያስታውሳል። ከቁጥር መቁጠር፣ መልእክተ ዮሐንስ ከመማር፣ ዳዊቱን ከመድገም፣ ውዳሴ ማርያም ከመማር አልፎ ክህነት ተቀብለው የቤተክርስቲያን አገልግሎት እስከሚያገለግሉበት ጊዜ ድረስ ያለውን በአይነ ህሊናው በርቀት ይመለከታል። አሁን ይሄ ህይወት በጣም የብዙ ሰዎች ህይወት ነው የምንለው። በድቁና ወይ ደግሞ በክህነቱ አገልግሎት ያልመጡ ሰዎች በትምህርት ቤት አገልግሎት የመጡ ሰዎች አሉ። ልክ አሁን ምን ይላል? ልክ እንደዚህ ሰው ከጎን ወይ ደግሞ ከጀርባ ተቀምጠው በይሄ በትዝታ መነጽር ወደ ኋላ የሚመለከቱ አይነት ሰዎች። ለዛ ነው እኚህንም ሰዎች መቀስቀስ የሚችል አይነት ታሪክ አሁን እዚህ የተጻፈው ታሪክ። ለምን ይህ ሰው ልክ ያንን አይነት ህይወት እየኖረ ነገር ግን ከተሰማው ምኞት የተነሳ ወይ ደግሞ ከፈለገው ፍላጎት የተነሳ ያንን ህይወት አቋርጦ ወደ ከተማ የመጣበትና ከዛ ህይወት ፍጹም የወጣበትን ህይወት ያስታውሳል። አሁን ብዙዎቻችን ያው ከነበርንበት ሁኔታዎች አሁን ዛሬ ያለንበት ሁኔታ ይለያል። አሁን ከልጅነታችን ከነበረን የአገልግሎት ፍቅር ከነበረን ይሄ እግዚአብሔርን ከማገልገል ወይ ደግሞ ከእሱ ጋር ለመኖር ከነበረን ህይወት ምን አይነት ህይወት እንደወጣን በዚህ ሰው ማየት ስለምንችል ማለት ነውና ይህም ሰው የወጣበትን ህይወት ያስታውሳል። የነበረውን የክህነት አገልግሎት ትቶት የነበረውን ይሄ ቤተ እግዚአብሔር ሁሉ ጊዜ መመላለስ ህይወቱን ትቶ አሁን ካለበት ህይወት አንፃር ሲመለከተው በጸጸት ጅራፍ እየተገረፈ በእንባ ነበር ይሄን ደብዳቤ የሚጽፍ የነበረው። በዚህ ውስጥም የነበሩትን ሁኔታዎች ሲያስታውስ ለባልንጀራው እንዲህ ነው የሚለው፣ ወዳጄ እኔ እናንተ በነበርንበት ህይወት እኔ ተመኘሁት አንድ ምኞት ነበር፣ ከተማ ገብቶ ትምህርት ተምሮ ትልቅ ነገር መስራት የሚባል አይነት ምኞት። አንተ ግን በቤተክርስቲያን አገልግሎት መቀጠልን ፈልገ በዛው ቀጠልክ። እኔ ግን ከዛ ወጥቼ ተማረ ብዙ ህይወት ላይ ደረሰ። ነገር ግን በህይወት ውስጥ እግዚአብሔርን አጣው። እግዚአብሔርን በማጣት ህይወት ውስጥ ሆኖ በጸጸት ነበር የሚጽፈው። ሲጽፍም በንጽጽር ነበር የሚጽፈው። ቀድሞ የነበሩትን የሱ የተቀየረው ማንነት ሲያስቀምጥ እንዲህ ያለ ነው የሚያስቀምጠው። የተቀየረ ማንነቱን ሲያስቀምጥ ቀድሞ ህዋሳቱ ሁሉ እንዴት እግዚአብሔርን ይናፍቁት እንደነበር ያስቀምጣል። አሁን የቀደሙ አይኖቹ ሁሉ ጊዜ የእግዚአብሔርን መንገድ የሚመለከቱ ነበሩ። አሁን ግን የሱ አሁን አይኖች ምንድነው የሚመለከቱ ብሎ ያስቀምጣል። አሁን ይሄ የዘፈንና የዳንኪራ ቤትን መመልከት አሁን ወደ ክፉ ለመሄድ የሚፈጥሩ አይኖች እንደሆኑ፣ እጆቹ ሁሉ ጊዜም የቤተ መቅደሱን ያው ለማህሌት የሚዜመውን ዜማ ከበሮን በመቆርቆር ነበር የሚያገለግለው። አሁን እጆቹ ለቅሚያና ለተንኮል የሚፈጥኑ እንደሆኑ፣ ትከሻዎቹ ዳዊቱን ተሸክሞ የሚሄድባቸው የነበሩ አሁን ግን ቂም በቀል የተሸከመባቸው ትከሾች እንደሆኑ፣ ልክ ደግሞ የሚሰማቸው ጆሮዎቹ የቅዳሴውን የማህሌቱን ምስጋና የሚሰማባቸው ጆሮዎች አሁን ከተቀየረው ማንነቱ በኋላ ላይ ሙዚቃና ይሄ የዓለምን ዘፈኑን የሚያዳምጥበት ጆሮ እንደሆነ ይሄንን ሁሉ አንስቶ እንደው የኖረበትን ህይወት ሲያስቀምጥ ምንድነው የሚለው? ካህናትን እንኳን ሳይቀር ይላል የተቀየረው ማንነት እስከዛ ድረስ ነው። ድሮ ካህናትን በመንገድ ስንመለከት ከነርሱ በረከት ለመቀበል ስርየተ ኃጢአት ለማግኘት ምንሯሯጠው ያንን ሁሉ ትዝታ ባሰብኩ ጊዜ አሁን ያለውበት ሁኔታ ሳስብ ይላል እጅግ እጸጸታለሁ። ለምን አሁን ያለበት ሁኔታ ሲያስብ ካህን ሳይ እንኳን ይላል እፈራለሁ፣ ለመሳለም እንኳን አልደፍርም። በዛ ልክ የተቀየረውን ህይወቱን በማስተዋወስ ለባልንጀራው ሲጽፍለት እንመለከታለን። አሁን ይሄ ከነበረበት ህይወት የተቀየረበት ማንነትን ያነሳና በዚህ አይነት ህይወት መኖሬ እጅግ ጸጸት ውስጥ ከቶኛል ብሎ ነው ያስቀምጠው። ይጸጽታል። አሁን ለምን ቀድሞ የነበረኝ አገልግሎት አሁን የለውበትም፣ ቀድሞ የነበረኝ ማንነት አሁን አልታይበትም፣ ቀድሞ የነበረኝ ቤተ እግዚአብሔር መሄድ አሁን አልሄድበትም። ስለዚህ ጸጽቶኛል። እንደው
የጸጸቱን ይሄ ትልቅነትና ግዝፈቱን ሲያስቀምጥ እንዲህ ብሎ ያነጻጽረዋል። ያው ቃል በቃል መጽሐፋችን ላይ ስለጠቀሰው ጸሐፊያችን ማለት ነው። እንዲህ ይላል፣ ሰው የፈለገውን ያህል ሀብት ንብረት ቢኖረው ከከተማ ገብቶ እጅግ በሀብት ከብሮ ወይ ደግሞ እጅግ ብዙ ሀብት አፍርቶ የኖረ ሰው ቢሆንም ነገር ግን በከተማ ገብቶ ያፈራው ሀብት የኖረው ማንነት ነገር ግን የውስጡን የህሊናውን ጩኸት መመለስ ግን አልቻለም። ስለዚህ አለ ምንም አይነት ሀብትና ንብረት ወዳጄ ወይ ደግሞ ባልንጀራዊ ቢኖር ውስጥ ያለውን ግን የህሊናውን ጩኸት መመለስ አይችልም። ይሄ እንደው ምን ብሎ ያስቀምጣል? አንድ ሰው ይላል አንድ ሰው ቢወቅስ ሰው ካንተ ጋር ቢጣላ ወይ ደግሞ የሆነ ነገር ቢላ አለ ከሰው ተሰውረ ወይ ደግሞ ተሻሸገ ከሰው መራቅ ትችላለህ ይላል። አሁን ሰው ቢወቅሰን ከሰዎች ተለይተን ከሰዎች ተደብቀን የሰዎችን ወቀሳ ማለፍ እንችላለን። ወዳጄ ህሊና ከወቀሰ ግን ይላል የት ትደበቃለህ? አሁን ለዛ ነው ሁሉ ጊዜም ያቺ ያገለግላት የነበረች አገልግሎት ውስጡን እየወቀሰችው የምትመላለስ እንደሆነ ሲያስታውስ የህሊና ተወቃሽ ግን ይላል ሁሉ ጊዜ ታማሚ ሰው። ለምን? ያቺ አገልግሎት ያቺ ተቀበላት የቤተክርስቲያን አገልግሎት የምትቀሰቅስ እንደሆነች ሁሉ ጊዜ እንዲያስባት የምትገፋፋው እንደሆነ ሲያሳይ ምን ይላል? ሁሉ ጊዜ ታማሚ ነህ፣ መደበቂያም የለም። አሁን ሰው ከህሊናው የት ይደበቃል? ስለዚህ እንዲህ አይነት ጸጸት የሚያመጣበት አይነት ህይወት ላይ እንደሆነ ያሳይና እንዲህ ይላል፣ ሰው ከምንም በላይ ትልቁ ነገሩ ከእግዚአብሔር ጋር ሳይጣላ ከእርሱ ጋር የሚኖርበት ህይወት የከበረ ህይወት እንደሆነ ያስቀምጣል። በዚህ ውስጥም ወንድማችን ወይ ደግሞ የመጽሐፉ ደራሲ አንድ የሚያስደስት ቃል ያስቀምጣል። የክርስትናው ሐሳብ ምን እንደሆነ ይናገራል። ማለት የክርስትናው ሐሳብ ማለት ይልና በእንዲህ አይነት ህይወት ውስጥ ቅድም ስታነሳቸው ነበሩ በእንዲህ አይነት ህይወት ውስጥ የሚኖሩ ሰዎች ሁሉ ወደው ፈቅረው የገቡበት ህይወት እንዳልሆነ ያሳያል። ለምን? የአንዳንዴ ከመጡበት ሁኔታዎች በመነሳት ያጋጠማቸውን ሁኔታ ያስታውሳል። አሁን ምን አጋጥሟቸው ወደዚህ ህይወት እንደገቡ አይታወቅም። ስለዚህ እንደ አንድ ክርስቲያን ከዚህ ህይወት ወጥቼ ወደ ቀደመ ማንነቴ እንድመለስ ጸልይልኝ እያለ ክርስቲያናዊ የሆነ ወንድማማችነት እንዲኖር ለምን እንዲህ አይነት ወንድሞቻችን ላይ ከመፍረዳችን በፊት እንደው ይሄ ህይወት እያሰቡት እንደሚቆጫቸው እንደሚጸጸቱበት ማሰብ እንድንችል ለኛም ደግሞ ኃላፊነት እየሰጠ የሚሄድበት ሐሳብ እንዳለ ያስቀምጣል። በዚህ ውስጥ የሁለተኛውን ሐሳብ አያይዞ ያመጣበት ታሪክ ለኔ ያው ጥሩ መያያዣ ስለሆነ ማለት ነው። እንዲህ ይላል፣ አሁን የሚጸጸቱ ሰዎች አሉ። እውነት ለመናገር ቀደም ወንድማችንም ራሱን በዚህ የጸጸት ደብዳቤው ሲያስቀምጠው ተጸጽቶ ያስቀመጠበት ሐሳብ በጣም ሰፊ ሐሳብ ልክ እንደነገር ነውና ሲጸጸት ግን ሰው የሚያስቀምጣቸው ምክንያቶች አሉ። የሚያስቀምጣቸው ምክንያቶች ለምንድን ነው እንዲህ አይነት ሰው ዛሬ ሆንኩት የሚል ጥያቄ አሁን ብዙ ሰው የሚጠይቀው ለዛ ነው። ድሮ የነበረኝ ማንነት ለምንድን ነው ዛሬ የሌለው ብሎ ልክ ይሄም ሰው የሚጠይቀው ጥያቄ ያ ነው። ቅድም ስታነሳው የነበረው በአንድ ቦታ ላይ እንደው ቦታውን ስፍራውን ጠቅሶ ያስቀመጠው ከገነተ ጽጌ የሚሰማው ያ የማህሌተ ጽጌ ምስጋና አሁን የሚቀሰቅስ ምስጋና አሁን ህሊናን የሚያውክ ምስጋና በይበልጥ ይህንን የማህሌተ ጽጌውን ምስጋና ጣዕሙንና ውዳሴውን የሚያውቁ ሰዎች ልባቸውን የሚኮረኩሩ ምስጋና ነው። እንዲህ አይነት ምስጋና ሲሰሙ እንቅልፋቸው የሚጠፋባቸው ሰዎች አሉ። እውነት ለመናገር እኛ በስምና በአንወቃቸው እንጂ ብዙዎች ከእንዲህ አይነት ህይወት መጥተው አሁን ባለበት ህይወት በዚህ አይነት ህይወት የማይገኙ ነገር ግን ያን ድምጽ በሰሙ ጊዜ ህሊናቸው የሚያርባቸው ሰዎች አሉ። እና እንዲህ አይነት ሰውን ያነሳና ከዚህ ታሪክ ጋር ስለሚገናኝ ነው ሐሳቡን ለማያያዝ በዛ ልክ ያስቀመጥኩትና እኚህ ሰዎች የሚያስቀምጧቸው ምክንያቶች አሉ። ያ ሰው ልክ በታሪኩ እንደተቀመጠ ከራሱ ጋር ሙግት ይፈጥራል፣ ይሟገታል። ለምንድን ነው እንደዚህ የሆንኩት የሚል ጥያቄ ይጠይቃል። እና የሚያስቀምጣቸው ሶስት ምክንያቶች አሉ። አሁን እንዲህ እንደሆን ምክንያት የሆኑ ነገሮች ሶስት ናቸው ብሎ ከራሱ ከአእምሮ ጋር ሲነጋገር ያስቀምጣል።